Again tonight with breaking news. Today the US military announced yet another service member had been killed in action this time. አሜሪካ የዓለም ዋንጫን ፍጻሜ ለማዘጋጀት ደፋ ቀና ስትል አያቶላዎቹ ዋሽንግተንን ያሸበረ ከባድ ጥቃት ሰንዝረዋል። ዓለም የፍጻሜውን ጨዋታ ሲከታተል በባህረ ሰላጤው ሀገራት ግን አሜሪካ ላይ እሳት እየዘነበ ነበር። አያቶላዎቹ እንዲህ በቀላሉ በእጅ የሚባሉ አልሆኑም። የተቀደሰ ጦርነት ያሉት ይህን ግጭት አሜሪካንን ከቀጠናው ሳናባራት አናቆምም እያሉ ነው። ለትራምፕ የኢራን ጦርነት ወደ ከፍተኛና ለረጅም ጊዜ ሙሉ ጦርነት እየሳባቸው ይገኛል። የዛሬ 45 ዓመት የአሜሪካ ፕሬዝዳንት ጂሚ ካርተር እንደተናገሩ ከሆነ ሁሉም ነገር በእኛ እጅ ስር ይመስል ነበር፣ ነገር ግን ፈጣሪ በአያቶላ ጎን ነበር ያሉትን ንግግር አሁንም ከግማሽ ክፍለ ዘመን በኋላ በትራምፕ ዘመን እየተደገመ ነው። አሜሪካ የኃይል ብልጫውን በትይዝም የኢራን ጥንካሬ ግን ልዕለ ኃያሏን እየፈተናት ይገኛል። አሜሪካ ወታደሮቿን ጨምሮ ከፍተኛ የጦር መሳሪያዎችን እንዲሁም የኢራን ሚሳኤሎች ሰለባ እየሆኑ ነው። ከዚህ ጀርባ ደግሞ ቻይና ዋናዋ ተሳታፊ መሆኗ ተሰምቷል። መረጃውን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃ ይሁን። በመላው ዓለም የሚገኙ በቢሊዮን የሚቆጠሩ የኳስ አፍቃሪያን በኒው ጀርሲ የሚገኘው የሜትላይፍ ስታዲየም የተካሄደውን የ26 የፊፋ ዓለም ዋንጫ ፍጻሜ ጨዋታን በተከታተለበት በዚያ ታሪካዊ ምሽት የስፔን ብሔራዊ ቡድን ከአርጀንቲና ጋር ባደረገው ብርቱ ትግል የፌራን ቶሬስን ወሳኝ ግብ በመጠቀም በተጨማሪ ሰዓት 1-0 በሆነ ጠባብ ውጤት ባሸነፈበት ቅጽበት ከዚያ በብዙ ሺህ ኪሎ ሜትሮች ርቀት ላይ በሚገኘው በመካከለኛው ምስራቅ ምድር ግን ከዚህ ፈጽሞ የተለየ ገዳይ ፍልሚያ ተፋፍሞ ነበር። በጋለቻው የአሸዋ ምድር እንዲሁ ስትራቴጂካዊ በሆኑት የባህር መተላለፊያ መስመሮች ላይ ኢራንና አሜሪካ ወደ ከፋ የሮኬትና የሚሳኤል ድብደባ ብሎም የድሮን መንጋወራና የአየር ጥቃት የበቀል አዙሪት ውስጥ ከፍ ብለው ገብተዋል። ሮድሪ የዓለም ዋንጫውን ዋንጫ በታላቅ ርችቶች ታጅቦ ከፍ አድርጎ ባነሳበት በደስታ በተዋጠበት ቅጽበት የኢራን ጦር አዛዦች በዮርዳኖስ በኩዌት በሚገኙ የአሜሪካ ወታደራዊ ሀብቶችና ይዞታዎች ላይ ጥቃቶችን ማድረሳቸውን በኩራት ይናገሩ ነበር። ቴህራን በዮርዳኖስ አቃባ አውሮፕላን ማረፊያ የሚገኙትን ሲ-17 ግሎባስተር የተባሉትን ታላቅ ወታደራዊ ጭነት አውሮፕላኖችና ፒ8 ፒስቶን የተሰኘውን የባህር ላይ ቅኝት አውሮፕላን ጨምሮ ከፍተኛ ዋጋ ያላቸውን ወታደራዊ መሳሪያዎች በቀጥታ መምታቷን ገልጻለች። በኩዌት በሚገኘው አሊ አልሳሌም የአየር ኃይል ካምፕ የኢራን ኃይሎች የቅድመ ማስጠንቀቂያ ራዳርና የአውሮፕላን ማረፊያ ሃንጋሮችን ብሎም አንድ MQ-9 ሪፐር የተሰኘ ድሮን በደምሰሳቸው ተረጋግጧል። በተመሳሳይ ጊዜም የኢራን ባህር ኃይል ክፍሎችን በሆርሙዝ ውስጥም የቴህራን ትዕዛዝና እገዳ ጥሰው ለማለፍ የሞከሩትን የነዳጅ ጫኝ መርከቦች ኢላማ አድርገዋል። ዓለም በኳስ ስፖርት ተሰብስቦ በነበረበት በዚያ ቅጽበት የጦርነቱ ጥላ በወሳኝ የባህር ንግድ መስመሮች በፋርስ ባህረ ሰላጤ የአየር ኃይል ጣቢያዎችና ከመሬት በታች በተቆፈሩ የኢራን የሚሳኤል ከተሞች ከቀን ወደ ቀን እየረዘመ መጥቷል። የቀድሞ የአሜሪካ ዲፕሎማት አለን ኤር የዚህን መካከለኛ ምስራቅ አደገኛ ሁኔታና ሰፊ ጦርነት ስጋት በተመሳሳይ ጊዜ የመሰላል መወጣጫ ወደ አንድ አቅጣጫ ብቻ ነው የሚጓዘው ሲሉ ገልጸውታል። ይህ ማለት እያንዳንዱ የአጸፋና የበቀል ድብደባ ለቀጣዩ ጥቃት ተጨማሪ ጉልበትና ፍጥነትን ይሰጣል። ይህም በሁለቱ ወገን ላሉት የፖለቲካ መሪዎች ከጦርነት አውድማ ወጥተው ወደ ሰላም የመመለስንና የፖለቲካ ውጥረቱን የመቀነስ አማራጮችን እጅግ አስቸጋሪና በፖለቲካው መድረክም ዋጋ የሚያስከፍል መርዘማ ውሳኔ አድርገዋል። በፕሬዝዳንት ትራምፕ ለሚመራው የዋሽንግተን አስተዳደር ይህ የጦርነት ዘመቻ የሀገሪቱን ቁርጠኝነት የሚያሳይ ከመሆኑ በላይ ኢራን በአሜሪካ ጦር ኃይሎችና በዓለም አቀፍ ንግድ መስመሮች ላይ የምታደርሰውን ስጋት የመቀነስ ብሎም አቅሟን የማዳከም ዓላማ ያለው ነው። ትራምፕ በኢራን ወታደራዊ አቅም ላይ የደረሰውን ከፍተኛ ውድመትና ጉዳት በተደጋጋሚ ጊዜ ጠቁመው የተናገሩ ሲሆን በተመሳሳይ ጊዜም ለዲፕሎማሲያዊ ንግግር ዝግጁ መሆናቸውን ጠቁመዋል። ነገር ግን የሀገሪቱ የኃይል ሚኒስትር የሆኑት ክሪስ ራይት እውነታውን አስቸጋሪነት አምነው ተናግረዋል። ፕሬዝዳንቱ ከዚህ አስከፊ የጦርነት አዙሪት መውጫ መንገድ የሚፈልጉ ቢሆንም እንኳን አሁን ድረስ ግን እየተካሄደ ያለው የጥፋት አዙሪት መካከል ግን እስካሁን ምንም አይነት አስተማማኝ መውጫ መንገድ እንዳልታየ ነው ያነሱት። በሌላ በኩል ቴህራን በተመሳሳይ ደረጃ ከባድ የሆኑ ውስጣዊና ውጫዊ ጫናዎች ይፈትኗታል።
ቀደም ሲል በአሜሪካና በእስራኤል የተፈጸሙትን የቀድሞውኑ መሪ አያቶላ አሊ ሐሚኒን ጨምሮ ከፍተኛ የሀገሪቱን ታዋቂ መሪዎች ሕይወት የቀጠፉትን እነዚህ ጥቃቶች ተከትሎ የኢራን ሕዝብና ውስጣዊ ፖለቲካ ደጋፊዎች ሀገሪቱ በደካማነት እንድትታይ አጥብቀው ከፍተኛ የበቀል እርምጃ እንድትወስድም ይፈልጋሉ። የኢራን ጦር አዛዦች ወታደራዊ እንቅስቃሴዎቻቸውን ከአሜሪካ ወራሪና ጨካኝ ኃይሎች እንዲሁም የሕፃናትን ከሚገሉ ጠላቶች ጋር የሚደረግ የተቀደሰ ጦርነት አድርገው ያቀርቡታል። በፋርስ ባህረ ሰላጤ የሚገኙ የአሜሪካ ጦር ሰፈሮች ላይ የሚፈጸሙ ጥቃቶችም ወታደራዊ ግብ ያላቸው ከመሆናቸው በላይ የፖለቲካ መልእክቱ ማስተላለፊያ መሳሪያዎች ናቸው። ይህ በአካባቢው ያሉት የአሜሪካ አጋሮች ምን ያህል ተጋላጭና ደካማ እንደሆኑ ለማስታወስ የተደረገ ነው። የፖለቲካ ሳይንቲስቱ የሆኑት ሮበርት ፔፕ እና ሌሎችም በርካታ ተንታኞች የአሜሪካ የጥቃት መጠን ከጊዜ ወደ ጊዜ እየጨመረ መምጣቱና ሁኔታውን በቀላሉ ሊቆጣጠሩት የማይችሉት ደረጃ ላይ መድረሱን በመግለጽ ጭምር ያስጠነቅቃሉ። የአሜሪካ ዜጎች በአስቸኳይ ቀጠናውን ለቀው እንዲወጡ የተሰጡት የደህንነት ማስጠንቀቂያዎችና የበዙ የአውሮፓ ሀገራት ኤምባሲ ዲፕሎማቶቻቸውን የሚያወጡበት ሂደትም ሁኔታው ምን ያህል አስጊ እንደሆነ ያሳያል። ግልጽና አስተማማኝ የሆነ የፖለቲካ መፍትሄ ወይም ደግሞ የዲፕሎማሲ መንገድ አለመኖሩ ይህን የጦርነት ወጥመድ የበለጠ ያወሳስበዋል። ቃታር የ10 ቀናት የተኩስ አቁም የሰላም ሐሳብን ያቀረበች ሲሆን የቀጠናው አስታራቂዎችም ከጀርባ ከፍተኛ ዲፕሎማሲያዊ ጥረት በማድረግ ላይ ይገኛሉ። ነገር ግን በሁለቱ ተፋላሚ ወገኖች መካከል ያለው እምነት ሙሉ በሙሉ ተሸርሽሯል። ሁለቱም ወገኖች እርስ በርሳቸው በክህደት ይከሳሰሳሉ። ኢራን በተኩስ አቁም ወቅት አሜሪካ ተደጋጋሚ ጥቃቶችን ፈጽማለች በማለት ጣቷን እየቀሰረች ስትከሳትና ስትወነጅላት፣ ዋሽንግተን በበኩሏ ኢራን በንግድ መርከቦች ላይ የምታደርሰውን ጥቃት የስምምነት ጥሰት እንደሆነ በመግለጽ ጭምር ትወነጅላታለች። ወታደራዊ ተንታኞች የኢራን ወታደራዊ ታክቲክና ቴክኖሎጂ ለውጦችን በትኩረት የተከታተሉ ይገኛሉ። ቀደም ሲል በነበሩት ግጭቶች የጂፒኤስ መመሪያ ስርዓቶች ተጋላጭነት የታየባቸው መሆኑን የተገነዘበችው ቴህራን የቻይናን የቤዩዲ ሳተላይት መመሪያ ስርዓት ከጦር መሳሪያዎቿ ጋር ማቀናጀት የጥቃት ትክክለኛነቱንና ብሎም ኤሌክትሮኒክስ ማሸበር አቅማቸውን አሳድጋለች። ይህም የርቀት ጥቃቶቿ የበለጠ ውጤታማ እንዲሆኑና እንደ ፓትሪዮት ያሉ የላቁ የአየር መከላከያ ስርዓቶች እንኳን እንዲፈታተኑ አስችሏቸዋል። ከመሬት በታች የተገነቡት የጦር ምሽጎችና ተንቀሳቃሽ የሚሳኤል ማስወንጨፊያ የአሜሪካ ጥቃት አስቸጋሪ ያደረጉ ሲሆን ኢራን ከፍተኛ የቦምብ ድብደባ ቢደርስባትም እንኳን አሁንም አጸፋዊ ጥቃት የማድረስ አቅሟን እንድታስጠብቅ አድርጓታል። በሌላ በኩል ደግሞ የአሜሪካ ጦር ኃይሎች የላቀ አየር በላይነታቸውን እንደዚሁም የስፒልዝ የውጊያ አውሮፕላኖቻቸውና የተቀናጀ የጦር መረብ ስርዓታቸውን መጠቀም በመቶዎች የሚቆጠሩ ጥቃቶችን ፈጽመዋል። በዚህም የኢራን የእዝ ማዕከላት የምርት ቦታዎቻቸውና የባህር ኃይል ሀብቶችን መጥተዋል። ነገር ግን የፊት መስመር የአሜሪካ ጦር ሰፈሮች አሁንም ለኢራን የድሮን መንጋዎች የሚሳኤል ናላ በላሽ ጥቃቶች የተጋለጡ ናቸው። የሪፐር ድሮኖች መውደም፣ የአውሮፕላን መጠለያዎች መጎዳትና የአሜሪካ ወታደሮች መሞትና መቁሰል በዚያ አውድማ ውስጥ የላቀ ቴክኖሎጂ ሙሉ በሙሉ ጥበቃ እንደማይሰጥ የሚያረጋግጥ አንድ ማሳያ ሆኖ ተቀምጧል። ቀደም ሲል በነበሩት መስተጓጎሎች የተነሳ ሲወዛወዝ የነበረው የዓለም ነዳጅ ገበያ አሁን ደግሞ ወደ አዲስና ያልተረጋጋ ውጥረት ውስጥ ገብቷል። የሆርሙዝ ለረጅም ጊዜ መዘጋት ወይም አደጋ ላይ መውደቅ አጠቃላይ የዓለም ኢኮኖሚን ወደ ድቅድቅ የኢኮኖሚ ድቀት ሊከተው ይችላል። ይህም በተለይም በአውሮፓ በእስያና በሌሎችም አካባቢ ያሉትን ነዳጅ አስመጪ ሀገራት በከፍተኛ ሁኔታ ይጎዳል፣ ያሽመደምዳል። በፋርስ ባህረ ሰላጤ የሚገኙት የነዳጅ አምራች ሀገራትም ለአሜሪካ ደህንነት ዋስትና የሚሰጡትን ድጋፍና እንዲሁም ኢራን በራሳቸው ግዛትና የመሰረተ ልማት አውታሮች ላይ ልትወስድ የምትችለውን የበቀል እርምጃ ፍርሃትም ጎን ለጎን ለማመጣጠን ይጨነቃሉ። ዓለም አቀፍና ቀጠናዊ ወታደራዊ ህብረቶችም በከፍተኛ ሁኔታ ተወጥረዋል። ዮርዳኖስ፣ ኩዌት፣ ባህሬንና ሌሎችም ሀገራት ለአሜሪካ ወታደራዊ እንቅስቃሴዎች እጅግ ወሳኝ የሆኑ የመሰረተ ልማት አውታሮችን የሚያስተናግዱ ቢሆንም በውስጣዊ የህዝብ ቁጣና በቀጥታ የኢራን ጥቃት ተጋላጭነት ስጋት ውስጥ ወድቀዋል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስም ከቴህራን ጋር የነበራቸውን ታሪካዊ ውጥረትና እንዲሁም መጋጋል በማስታወስ ሁኔታውን በከፍተኛ ጥንቃቄ ያጤኑታል። እስራኤል ምንም እንኳን ትኩረቷ በሌሎች የጦር ግንባሮች ላይ ቢሆንም የኢራን ወታደራዊ አቅምና የሚያደርጉት እንቅስቃሴ በቅርበት ትከታተለዋለች። የዓለም ህዝብ ትኩረት ሙሉ በሙሉ በኒው ጀርሲ ታክቲካዊ የኳስ ትዕይንት ላይ በሆነበት የኢራን መንግስት መገናኛ ብዙሃን ባለስልጣናት ግን ሁኔታውን ለራሳቸው የፖለቲካ ትረካ እየተጠቀሙበት አልፈዋል። የፓርላማ አፈ ጉባኤ መሐመድ ባገር ቀሊባፍ እንዲሁም ሌሎች ባለስልጣናት ለስፔን ብሔራዊ ቡድን የእንኳን ደስ አላችሁ መልእክት አስተላልፈዋል። ይህም ድል ማድሪድ የአሜሪካና የእስራኤል ፖሊሲዎች መቃወም ለፊልስጤም ህዝብ ያሳየችውን ድጋፍና አጋርነት የሚያንጸባርቅ እንደሆነ አድርገው ያቀርቡታል።
የኢራን ይፋዊ ዜና ወኪል እንደዘገበው ከሆነ ይህ ድል የብዙ ነፃ ገለልተኛና ፍትህ ወዳድ የሆኑ የዓለም ህዝቦችን ልብ ደስ አሰኝቷል ሲሉ ቃሊ ባፍ ተናግረዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይም ስፔን ወረራን፣ የዘር ማጥፋትና ጭቆናን በመቃወም የያዘችው ጽኑ አቋም አድንቀዋል። አሁንም በዚህ ወቅት ላይ በኳታር አዘጋጅነት የሚካሄደው የዲፕሎማሲ ጥረት እንደ አንድ ትንሽ የሰላም ጭላንጭል ይታያል። አጭር ተኩስ አቁም መደረጉ የሆርሙዝ ወሽመጥ አስተዳደርን የማዕቀብ እፎይታን በተመለከተ ለሚደረጉ ውይይቶች ፋታ ሊሰጥ ይችላል። ነገር ግን በሁለቱም ወገን በደረሱበት የሰው ህይወት ጉዳቶች የተነሳ የተፈጠረው ጥልቅ አለመታመን የሰላም ሂደቱን ያወሳስበዋል። የፕሬዝዳንት ትራምፕ የኃይል አቋምና የኢራን አልሸነፍ ባይነት ግጭቱ ለረጅም ጊዜ ሊቀጥል እንደሚችል ጠቋሚ ሆኖ መቀመጡ ግን አልቀረም።